በዚህ ሰዓት ሰበር ዜና ተሰምቷል። የተፈራው ታላቁ ጦርነት ተጀምሯል። Let's just go back to our breaking news story that Israel has launched a preventative attack against Iran. That's according to Israel's defense ministry. መካከለኛው ምስራቅ ከፍተኛ ትርምስ ውስጥ ገብቷል። የጦር ጄቶች ሰማዩን አጥለቅልቀዋል። የአየር ድብደባው በይፋ ተጀምሯል። የድርድሩን መክሸፍ ተከትሎ የተፈራውን ውሳኔ ፕሬዝዳንት ዶናልድ ትራምፕ ወስነዋል። He trained terrorist armies, including Hezbollah, launching terrorist strikes against civilian targets. የኢራን ጀነራሎች ለትራምፕ ውሳኔ ቀጥተኛ ምላሽን ሰጥተዋል። እናጠፋችኋለን፣ ምድሪቱ በእሳት ትጠፋለች ብለዋል። ما جهاد کنیم اگر ما حرکت کنیم اگر ما نیتمون رو خالص کنیم ለዘመናት ስትፈራው የነበረው አስፈሪው ቀን ዛሬ ደርሷል። ገና የጄኔቫው የኒኩሌር ድርድር በውድቀት ተጠናቀቀ በተባለ በሰዓታት ልዩነት ውስጥ መካከለኛው ምስራቅ ወደማይመለስበት የሲኦል እሳት ውስጥ ገብቷል። እስራኤል ከአሜሪካ ጋር በመተባበር በኢራን ላይ ታሪካዊና አውዳሚ የተባለ የአየር ጥቃት መክፈቷን በይፋ አውጃለች። Anti-Semitism took a respite for a few አሁን በዚህ ሰዓት በኢራን ዋና ከተማ ቴሄራን ሰማይ በቦምብ ብልጭታ ቀልቷል። ምድሪቱ በከባድ ፍንዳታ እየተናወጠች ትገኛለች። የኢራን መንግስታዊ ቴሌቪዥን ጣቢያ እንደዘገበው ኢራን በአገሪቱ ላይ ለተሰነዘረው ጥቃት ያጸፋ ምላሽ መጀመሯን አስታውቃለች። ወደ እስራኤል በርካታ ሚሳኤሎችም እየዘነቡ ነው። የመካከለኛው ምስራቅ ሰማይ አሁን በከዋክብት ፈንታ በአሜሪካ የጦር ጄቶችና የሰው አልባ አውሮፕላኖች ተወሯል። ባህሩ በግዙፍ የጦር መርከቦችና የባህር ሰርጓጅ መርከቦችም ተጨናንቋል። የጦርነት ነጋሪቱ ማንም ሊያስቆመው በማይችል ሁኔታ እየተጎሰመ ይገኛል። ለአመታት ሲፈራ የነበረው ቅዠት አሁን እውን ሆኗል። በኢራን ድንበር ዙሪያ ያለው አየር በአሜሪካ ወታደራዊ ኃይልም ተከቧል። ይህንን አስከፊ ሁኔታ ለመግታት ዓለም ተስፋ ጥላበት የነበረው የጄኔቫው ስብሰባ ያለምንም ውጤትም ተበትኗል። የዲፕሎማሲው በር በኃይል ተዘግቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን አቋም መማረራቸውን ተከትሎ ነገሩን ከቁጥጥር ውጭ አድርጎታል። በዛሬው ዕለት ለዓለም በሰጡት ደምን በሚያቀዘቅዝ መግለጫቸው እንዲህ ብለዋል። በኢራን ላይ በፍጹም ማንም ያልጠበቀውና አስደንጋጭ ውሳኔ ላይ ለመድረስ ተገደናል ብለዋል። ይህ ውሳኔ ምንድነው? የኒኩሌር ጥቃት ወይንስ የመላው መካከለኛው ምስራቅን ካርታ የሚቀይር ወረራ ነው? ዓለም በሙሉ ትኩረቱን ወደ መካከለኛው ምስራቅ አድርጓል። ከቴህራን በኩል የሚሰማው ምላሽ እጅግ ጠንካራ ነው። የኢራን ጀነራሎች ለትራምፕ ውሳኔ ቀጥተኛ ምላሽን ሰጥተዋል። እናጠፋቸዋለን፣ እስራኤልና አሜሪካን ከዓለም ካርታ እናጠፋቸዋለን ብለዋል። አሁን ላይ የኢራን በመቶዎች የሚቆጠሩ የባሊስቲክ ሚሳኤሎች የአሜሪካን የጦር መርከቦችና የእስራኤል ከተሞች ላይ ኢላማ አድርገዋል። መላውን ቀጠና ወደ አመድነት ሊቀይረው የሚችለው ጦርነትም በአሁኑ ሰዓት ተነስቷል። ፍርሃቱ እንደ ሰደድ እሳት ዓለምን ወሯታል። ቻይና በታሪኳ ታይቶ በማይታወቅ ሁኔታ በኢራን የሚገኙ ዜጎቿን በአስቸኳይና በተቻለ ፍጥነት ሀገሪቱን ለቀው እንዲወጡ አዛለች። የቻይና ኤምባሲ ማስጠንቀቂያን አውጥቷል። ጀርመን፣ እንግሊዝና ሌሎችም የአውሮፓ ሀገራት ዜጎቻቸውን ወደ እስራኤል እንዳይጓዙ አግደዋል። የእነዚህ ሀገራት የውጭ ጉዳይ ሚኒስትሮች ባወጡት የጋራ መግለጫ እስራኤል ጦርነቱን ጀምረዋለች ብለዋል። በኢራን የሚደረጉ የአየር በረራዎችም ሙሉ በሙሉ ተቋርጠዋል። አሜሪካ በኢራቅ ባግዳድ የሚገኘውን ግዙፉን ኤምባሲዋን በከፊል ዘግታ ዲፕሎማቶቹንና ሰራተኞቿን በአስቸኳይ አውጥታለች። በእስራኤል የጦርነት ሩጫው በከፍተኛ ደረጃ ላይ ደርሷል። በርሻቤን ጨምሮ ሁሉም ከተሞች የቦምብ መጠለያዎቻቸውን ለዜጎች ክፍት አድርገዋል። በመቶ ሺዎች የሚቆጠሩ ተጠባባቂ ወታደሮችም ተጠርተዋል። የአሜሪካው ጀነራል ፎርዶ የጦር ጅረት ተሸካሚ መርከብ እስራኤል ወደብም ደርሷል። አየር ላይ ነዳጅ የሚመሩ የአሜሪካ የጦር አውሮፕላኖች ሰማዩን ሞልተውታል። የተፈራውን ጦርነት እስራኤል ቀድማ ለኩሰዋለች። በዚህ የትንታኔ ዘገባችን ፕሬዝዳንት ትራምፕ ያሰናዱት አስደንጋጭ ውሳኔ ምንድነው? የኢራን ሚሳኤሎች አሜሪካና እስራኤልን ሊያሸንፉ ይችላሉ ወይ የሚለውንና በስተመጨረሻም ጦርነቱን ሊያስቆም የሚችሉ አማራጮች ምንድናቸው የሚሉትን በዝርዝር እናስደምጣችኋለን። እስከ መጨረሻው አብራችሁን ትቆዩ ዘንድ ግብዣችን ነው። እንደ ሁሉ ጊዜው ቪዲዮ ላይክ እና ሼር አድርጉት። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ተአማኒ መረጃዎችን ያገኙ።
ለ45 ዓመታት ሲብላላ የቆየው በደምና በበቀል የታጀበው የአሜሪካና የኢራን ባላንጣነት በመጨረሻም ወደ አስከፊ እልቂት አምርቷል። አሜሪካና ኢራን አንዱ ሌላውን ታላቁ ሰይጣን ሌላኛው ደግሞ የሽብርተኝነትና የክፋት ምንጭ ብለው የሚጠሩ የዘመናት ባላንጣዎች ናቸው። ነገር ግን የዛሬው ውጥረት ከቀድሞዎቹ ሁሉ ለየት የሚያደርገው አንድ አስፈሪ እውነታን ይዟል። የዲፕሎማሲው ገመድ ሙሉ በሙሉ ተበጥሷል። የካቲት 2026 በታሪክ መጽሐፍት ላይ የሰላም ተስፋ የሞተበት ወር ተብሎ ሊመዘገብ ይችላል። ባለፉት ጥቂት ሳምንታት ብቻ ዓለም አቀፉ ማህበረሰብ ጦርነቱን ለማስቀረት ተከታታይና እልህ አስጨራሽ ጥረቶችን አድርጎ ነበር። ነገር ግን በዚሁ በአንድ ወር ውስጥ ብቻ 3 ግዙፍ የሰላም ድርድሮች በተከታታይ ወደ አመድነት ተቀይረዋል። በመጀመሪያው ድርድር በየካቲት መጀመሪያ ላይ በኦማን ተካሂዶ ነበር። ኦማን ለዘመናት በሁለቱ ሀገራት መካከል እንደ ብቸኛ የመገናኛ ድልድይ ሆና አገልግላለች። በዚህኛው ስብሰባ ግን የሁለቱም ወገኖች ተወካዮች በአንድ ክፍል ውስጥ እንኳ ተቀምጠው ለመነጋገር ፍቃደኛ አልነበሩም። አሜሪካ ኢራን የኒኩሌር ማበልጸጊያ ጣቢያዎቿን በአስቸኳይ ካልዘጋች ስትል፣ ኢራን ደግሞ የኢኮኖሚ ማዕቀቡ ሙሉ በሙሉ ካልተነሳና የአሜሪካ ጦር ቀጠናውን ካለቀቀ አንዲት ኢንች እንኳ ወደ ኋላ አንልም በማለቷ የመጀመሪያው ተስፋ በኦማን ምድረ በዳ ላይ ተቀብሯል። ሁለተኛውና ሶስተኛው ድርድር በጄኔቫ የተካሄደ ሲሆን ሁለቱም ድርድሮች የተፈለገውን የሰላም በር ከመክፈት ይልቅ የዲፕሎማሲው በር እንዲዘጋ አድርጎታል። የኦማኑ ሙከራ ከከሸፈ በኋላ የአውሮፓ ህብረትና የተባበሩት መንግስታት ጄኔቫ ላይ 2 ጊዜ ተከታታይ ድርድሮችን ጠርተው ነበር። ሆኖም የጄኔቫው አዳራሽ በዝግታ ሳይሆን በንደትና በጩኸት ነው የተዘጋው። አሜሪካ በሳተላይት ያገኘችውን ኢራን በድብቅ ዩራኒየም እያበለጸገች ነው የሚል መረጃን ይዛ ስትቀርብ የኢራን ልዑካን በመቃወማቸው ምክንያት የሁለቱ ሀገራት ተደራዳሪ ቡድን አዳራሹን ረግጠው ወጥተዋል። ይህም ንግግር አብቅቷል የሚል ትልቅ ደወልም ሆኗል። ኢራን አሁን የምትገኝበት ደረጃ ኒኩሌር ብሬክአውት ወይንም የኒኩሌር ቦምብ ለመስራት የሚያስፈልጋትን ቁስ አበልጽጋ ጨርሳ የፊውዝ መቅጠም ደረጃ ላይ ደርሳለች እየተባለ ነው። እንደ ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ምስጢራዊ ሪፖርት ከሆነ ኢራን ዩራኒየም የማበልጸግ አቅሟን ወደ 90 በመቶ አሳድጋለች። ይሄ ማለት ከሲቪል አገልግሎት አልፋ ወደ ጦር መሳሪያነትም ተሸጋግራለች ማለት ነው። ፕሬዝዳንት ትራምፕ ደግሞ ገና ከጅምሩ ኢራን የኒኩሌር ባለቤት እንድትሆን በፍጹም አልፈቅድም የሚል ግትር አቋም ይዘዋል። ትራምፕ የ2015ቱን የኒኩሌር ስምምነት የታሪክ መጥፎ ስምምነት ብለው ከሰረዙ በኋላም ከፍተኛ ጫና የተሰኘውን ፖሊሲ በመከተል የኢራንን ኢኮኖሚ አንቀውታል። ነገር ግን ይህ ጫና ኢራንን ከማንበርከክ ይልቅ ይበልጥ ወደ ሩሲያና ቻይና እንድትጠጋና የጦር መሳሪያዎቿን በከፍተኛ ሁኔታ እንድታዘምንም አድርጓታል። በዚህ ሁሉ የአሜሪካ ጫና ውስጥ የነበረችው ኢራን ባለፉት 10 ዓመታት በመካከለኛው ምስራቅ ታማኝ የሆኑ ውክልና ተዋጊዎቿንም ገንብታለች። በሊባኖስ ሂዝቦላ፣ በየመን ሁቲ አማጽያን፣ በኢራቅና ሶሪያ ያሉ ሚሊሻዎች፣ እነዚህ ሁሉ የአሜሪካንና የእስራኤልን ጥቅም ለማጥቃት የእሳት ቀለበት ሰርተው ትዕዛዝ እየተጠባበቁ ነበር። አሜሪካ በበኩሏ በኢራን ዙሪያ ባሉ ሀገራት ከኳታር እስከ ባህረን፣ ከኩዌት እስከ ጆርዳን ግዙፍ የጦር ሰፈሮችን አደራጅታለች። አሁን ላይ ሁለቱ ወገኖች ወደ ቀጥተኛ ጦርነትም ተሸጋግረዋል። ዲፕሎማሲው በየካቲት ወር ሲሞት የጦር መኮንኖች ካርታቸውን ዘርግተው የመጀመሪያውን ኢላማ መርጠዋል። ፕሬዝዳንት ትራምፕ አስደንጋጭ ውሳኔ ሲሉ ኢራን ደግሞ የመጨረሻውና ታላቁ ጦርነት እያለች ነበር የቆዩት። በሁለቱ ሀገራት መካከል የፈነዳው ጦርነት ተራ የተኩስ ልውውጥም አይደለም። ይሄ በመካከለኛው ምስራቅ ታሪክ ትልቁና አውዳሚ የአቅም ማሳያ ሊሆን ይችላል። አሜሪካና እስራኤል ኢራን ላይ ጦራቸውን በዛሬው ዕለት አዝምተዋል። ትራምፕ በኢራኑ ድርድር ደስተኛ አለመሆናቸውን ተከትሎ ነገሩ ከቁጥጥር ወጥቷል። ትራምፕ በኢራን ላይ ማንም ያልጠበቀው አስደንጋጭ ውሳኔ ላይ መድረሳቸውን ገልጸዋል። እስራኤል ከአሜሪካ ጋር በመተባበር በኢራን ላይ ታሪካዊና አውዳሚ የሆነ የአየር ጥቃት መክፈቷን በይፋ አውጃለች። አሁን በዚህ ሰዓት በኢራን ዋና ከተማ ቴሄራን ሰማይ በቦምብ ብልጭታ ቀልቷል። ምድሪቱ በከባድ ፍንዳታም እየተናወጠች እንደሚገኝ ከአካባቢው የወጡ መረጃዎች አመላክቷል። ጥቃቱ ተራ ወታደራዊ እርምጃ አይደለም። የኢራንን የደህንነት መዋቅር ከመሬት ጋር የማደባለቅ ስልታዊ ዘመቻ ነው። የአሜሪካ ባለስልጣናት
ባለስልጣናት ለአልጀዚራ እንደተናገሩት ዓላማው የኢራንን መንግስት ሙሉ በሙሉ ማሽመድመድ ነው ብለዋል። እስካሁን ባለው መረጃ በቴህራንና በተለያዩ ግዛቶች በሚገኙ 30 ስልታዊ ኢላማዎች ላይ በሚሳኤሎች ዝናብ ወርዶባቸዋል። ከነዚህም መካከል የፕሬዝዳንት መሱድ ፔዜሽኪያኒ መኖሪያ ቤት፣ የሀገሪቱ የደህንነት ዋና መስሪያ ቤትና ሌሎችም ቁልፍ ማዕከላት ይገኙበታል። ነገሩ ይበልጥ አስፈሪ የሚሆነው ጥቃቱ በቀጥታ የኢራን መሪዎችን ለማጥፋት ያለመ በመሆኑ ነው። የእስራኤል መገናኛ ብዙሃን እንደዘገቡት በፕሬዝዳንት ፔዜሽኪያኒ ላይ የግድያ ሙከራ ተካሂዷል። ሁኔታው ያሰጋቸው የኢራን የደህንነት ኃይሎች የሀገሪቱን የበላይ መሪ አያቶላ አሊ ካሂሚንን በአስቸኳይ ከቴህራን አውጥተው ስሙ ወዳልተጠቀሰ ወደ ምስጢራዊ ደህንነቱ የተጠበቀ ስፍራ ላይ ደብቋቸዋል። የኢራን መንግስታዊ ቴሌቪዥን ጣቢያ እንደዘገበው ኢራን በሀገሪቱ ላይ ለተሰነዘረው ጥቃት ያጸፋ ምላሽ መስጠት ጀምራለች። ወደ እስራኤል በርካታ ሚሳኤሎችም ዘንበዋል። በመላው እስራኤል የአደጋ ማስጠንቀቂያ ደወሎችም እየተሰሙ ነው ተብሏል። የእስራኤል መከላከያ ሰራዊት ዜጎች በአቅራቢያቸው ወደሚገኙ የመከላከያ ጣቢያዎች እንዲገቡና አስፈላጊውን ጥንቃቄ እንዲያደርጉ መመሪያን አስተላልፏል። በሌላ በኩል በኢራን ቴህራን ላይ ሌላ ዙር ጥቃት ተከፍቷል። እስራኤል ከኢራን ሊሰነዘር የሚችልን ስጋት ለመቀነስ በሚል በቴህራንና በተለያዩ የኢራን ከተሞች ላይ ከአሜሪካ ጋር ሆና ጥቃት መፈጸሟንም በይፋ አሳውቃለች። እስራኤል ዛቻዋን አሁንም ቀጥላለች። ለሚቀጥሉት 4 ተከታታይ ቀናት የሚቆይ ምህረት የሌለውና እጅግ ከፍተኛ የሆነ የጋራ ጥቃት ለማካሄድ መዘጋጀቷን ገልጻለች። እስራኤል ያስተላለፈችው መልእክት አንድና አጭር ነው። ከዚህ ጥቃት በኋላ ቴህራን የቀድሞ መልኳን አትይዝም። ይሄ ማለት ከተማዋ ወደ ፍርስራሽነት ልትቀየር እንደምትችል ግልጽ ማስጠንቀቂያ ተደርጎ ተወስዷል። በጦርነቱ መሃል ሌላው ድንጋጤ የፈጠረው የሞሳድ እርምጃ ነው። የእስራኤል የስለላ ተቋም ሞሳድ በፋርስ ቋንቋ ለኢራን ህዝብ ባስተላለፈው መልእክት ብቻችሁን አይደላችሁም በማለት ህዝቡ በገዛ መንግስቱ ላይ እንዲነሳ መረጃዎችን፣ ፎቶዎችን፣ ቪዲዮዎችን በማጋራት ከእስራኤል ጋር እንዲተባበሩ ጥሪ አቅርበዋል። ይህ በኢራን ውስጥ የእርስ በርስ ጦርነት እንዲቀሰቀስ የሚጋብዝ አደገኛ ስልት ነው ተብሏል። ኒውዮርክ ታይምስ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው አሁን የምናየው ጥቃት ገና ጅምር ነው። ካለፈው ሰኔ ወር ጥቃት እጅግ የሰፋ ነገር ማንኛውንም የኢራን አቅም የሚያጠፋ እርምጃ እንደሚቀጥል ይጠበቃል ብሏል። ዓለም አሁን ወደ ማይታወቀው አቅጣጫ እያመራችም ትገኛለች። ቴህራን እየነደደች ነው። መላው መካከለኛው ምስራቅ በፌንጂ ክምር ላይ ተጠምዷል። ቀጣዮቹ ሰዓታት የዓለምን ታሪክ ለዘላለም የሚቀይሩ ሊሆን ይችላል። አሜሪካ ኢራን ላይ በተፈጸመው ጥቃት ተሳታፊ እንደሆነች ፕሬዝዳንት ዶናልድ ትራምፕ አረጋግጠዋል። ያረጋገጡት ዛሬ ጠዋት በሰጡት መግለጫ ነው። ትራምፕ እንደገለጹት የዚህ ወታደራዊ እርምጃ ዋነኛ ግብ የአሜሪካንን ሕዝብ ከጥቃት መከላከልና ከኢራን አገዛዝ የሚመጣውን የማይቀረውን አደጋ ማስወገድ ነው ብለዋል። ኢራን የኒኩሌር መርሃ ግብሯን እንደገና ለመገንባት መሞከሯና አሜሪካን ሊመቱ የሚችሉ የረጅም ርቀት ሚሳኤሎችን እያበለጸገች መሆኗን ለጥቃቱ በምክንያትነት ተጠቅሷል። ትራምፕ መግለጫቸው ላይ ጠንከር ያለ አቋም በማንጸባረቅ የጥቃቱ አንዱ ግብ የኢራንን አገዛዝ ሙሉ በሙሉ ማስወገድ እንደሆነም ጠቁመዋል። ፕሬዝዳንት ትራምፕ ለኢራን ህዝብ ባስተላለፉት መልእክት የነጻነታችሁ ሰዓት ደርሷል፣ በእጃችሁ ነው በማለት ህዝቡ አጋጣሚውን ተጠቅሞ መንግስቱን እንዲገለብጥ ጥሪ አቅርበዋል። የኢራን ጦር መሳሪያውን እንዲያስቀምጥ መልእክት አስተላልፈው ህዝቡንም እኛ ስራችንን ስንጨርስ መንግስታችሁን ተረከቡ ብለዋል። ፕሬዝዳንት ትራምፕ በየቦታው ቦምብ ይዘንባል ያሉ ሲሆን ማንም ሊያስቆመን አይችልም ብለዋል። የሚፈልጓቸውን ሰዎች የትም ቢደበቁ እንደሚያገኟቸውም ገልጸዋል። ህዝቡ ውጭ ላይ እጅግ አደገኛ በመሆኑ ከቤቱ እንዳይወጣ መክረዋል። ትራምፕ በጄኔቫ ሲደረግ የነበረው የኒኩሌር ድርድር እንዳልተሳካ ገልጸው ስምምነቱ ላይ ለመድረስ ደጋግመን ሞክረናል፣ ነገር ግን ኢራን ፈቃደኛ አልሆነችም፣ ከእንግዲህ መታገስ አንችልም ብለዋል። ፕሬዝዳንት ዶናልድ ትራምፕ በዲፕሎማሲያዊ መንገድ የተደረጉ ጥረቶች አጥጋቢ ባለመሆናቸው ኢራን እንዴት መቀጠል እንዳለባት አስቸጋሪ ምርጫ ገጥሟታል ብለዋል። ትራምፕ ውሳኔው ቀላል አይደለም ሲሉ ኢራን ለረጅም ጊዜ በመጥፎ ባህሪ ስትሳተፍ እንደነበረችም ተናግረዋል። ኢራን ለ47 ዓመታት ከሰላም ይልቅ አመጽ ላይ ተጠምዳ ኖራለች ያሉት ትራምፕ ኢራኖች ስምምነት ማድረግ ቢፈልጉ ትርጉም ያለው ስምምነት ማድረግ አልቻሉም ማለታቸውን ቢቢሲ ዘግቧል። ትርጉም ያለው ስምምነት ማድረግ እንዳለብን ተናግረን ነበር ያሉት ትራምፕ አክለውም በሰላማዊ መንገድ ማድረግ እመርጣለሁ፣ ግን እነሱ በጣም አስቸጋሪ ሰዎች በመሆናቸው ወደ እርምጃ ገብተናል ብለዋል።
የኢራን ጄኔራሎች በበኩላቸው እናጠፋቸዋለን ብለዋል። የኢራን ሚሳኤሎች ወደ እስራኤል እየተተኮሱም ይገኛሉ። በርካታ ሀገራትም ዜጎቻቸውን ከኢራን በአስቸኳይ እያስወጡ ሲሆን ወደ ኢራን የሚደረጉ በረራዎችም ሙሉ በሙሉ ተቋርጧል። በሌላ በኩል በርካታ የአሜሪካ ጦር ጄቶች በጆርዳንና በእስራኤል የሰፈሩ ሲሆን ሁሉም መንደርደሪያዎች ላይ ሰፍረዋል። ነዳጅ አየር ላይ የሚሞሉ የጦር አውሮፕላኖችም ተዘጋጅተዋል። የአሜሪካው ጄኔራል ፎርድ የጦር ጅረት ተሸካሚ መርከብ እስራኤል ደርሷል። የእስራኤል የአየር መከላከያ ማስወንጨፊያዎች ወታደሮች ቦታቸውን ይዘዋል። በመቶዎች የሚቆጠሩ ወታደሮች ዳግም እስራኤል ላይ ጥቃት ለመሰንዘር ዝግጁ መሆናቸው ተነግሯል። የኢራን ሚሳኤሎች የአሜሪካ የጦር መርከቦችን መምታት በሚችሉ በት ርቀት ላይ ተዘጋጅተው ቆመዋል ነው የተባለው። ወደ እስራኤል የሚወነጨፉ ሚሳኤሎች በአሁኑ ሰዓት በከፍተኛ ሁኔታ እየተወነጨፉ ይገኛሉ። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላም አዳዲስ መረጃዎችን ይዘን እንመለሳለን። እስከዛው ድረስ በያላችሁበት መልካሙን ሁሉ ተመኘን።